ሰላም ክቡራንና ክቡራት የአዲስ ጨዋታ ቤተሰቦች እንዴት አላችሁልን? የዛሬው የፍታ ዝግጅታችን 8ኛው ከተማ አቀፍ የወጣቶች ፌስቲቫልን ይቃኛል። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ በለውጡ የተለወጠ ወጣት በሚል መሪ ቃል በብሔራዊ ቲያትር ያዘጋጀው 8ኛውን ከተማ አቀፍ የወጣቶች ፌስቲቫል የኪነ ጥበብ ውድድር ተጠናቋል። እኛም በማጠቃለያ መርሃ ግብሩ ተገኝተን ለውድድር የቀረቡ የዘመናዊና የባህላዊ ውዝዋዜ ትርኢቶችን በጥቂቱ አውዱን ወደ እናንተ እናደርሳለን። በቆይታችን በስብዕና መገንቢያ ማዕከላት የተገኙ ፍሬዎችንና የዝግጅቱን ዓላማ፣ ወጣት የኪነ ጥበብ ባለሙያዎችስ ምን አገኙ፣ ለውድድሩ ምን ይዘው ቀረቡ የሚሉና ሌሎችንም ሀሳቦች እንዳስሳለን። መልካም ቆይታ። የወጣት ስብዕና መገንቢያ ማዕከላት አንዱ ተልዕኳቸው የወጣቶች ስብዕና ልማት ግንባታ ነው። ከዚህ ውስጥም ከወጣት ማዕከላት ወደ 18 የሚሆኑ አገልግሎቶች ይሰጣሉ። ከነዚህ አገልግሎቶች አንዱ የኪነ ጥበብ ቡድኖችን በወጣቶች ማደራጀት፣ መደገፍ፣ ማብቃት እንዲሁም ደግሞ ክህሎታቸውን እንዲያወጡ ማድረግ ነው። ስለዚህ ዋናው ዓላማ አንደኛ ከወጣቶች ስብዕና ልማትን ግንባታ በኪነ ጥበብ ዘርፉ ለማጎልበት፣ በሌላ መንገድ ደግሞ በተለይ እነዚህ ታለንት ያላቸው ችሎታ ያላቸው ወጣቶች በእንደዚህ አይነት መድረኮች በማመቻቸት ቀጣይ አማተር የሆኑ የኪነ ጥበብ ባለሙያዎችም ሀገርን የሚወክሉ የኪነ ጥበብ ባለሙያዎችም ለማፍራት ነው። ስሜ ዮርዳኖስ ወረደ ይባላል። የመጣሁበት ደግሞ ክፍለ ከተማ ቂርቆስ ክፍለ ከተማ ነው። መሰራበት ቲም ደግሞ አህዱ ዳንስ ቡድን ዘመኔ ዳንስ ማለት ነው። መቅደስ ሸዋቀና የመጣ ነው ከአቃቂ ቃሊቲ ነው። የምንሰራው ባህል ውዝዋዜ ቡድን ነው። ሳባኖባ የባህል ውዝዋዜ ቡድን ይባላል። ወንደሰን ሰለሞን እባላለሁ ወይም ደግሞ ወንድ ሻሎም። የመጣው ከቂርቆስ ክፍለ ከተማ ወረዳ 5 ወጣት ስብዕና መገንቢያ ማዕከል። ሻሎም ለኢትዮጵያ የባህል ቡድን እኔ ብቻ ሳልሆን እንደ ቲሙም በየክፍለ ከተማውም ያሉ ብዙ ወጣቶችና የዳንስ ቡድንና ባህላዊ ቡድኖች በጣም ብዙ ጠቀሜታ ከክፍለ ከተማቸው አግኝቷል ብዬ አስባለሁኝ። አዳራሽ እስከ መፍቀድ ሰዓታቸውን በመስጠት ምናምን በጣም ብዙ እንትኖች አግኝተናል ብለን እናስባለን። በእኛ ባህዱ ስም ማለት ነው። አንደኛ ነገር ያው ህልማችንን እየኖርን ነው። ባህል ተወዛዋዥ መሆን ነው ህልማችን። ያንን ነገር የምንኖርበት ፕላትፎርም እያገኘን ነው። ውድድሮች አሉ፣ የተለያዩ መድረኮች አሉ። እዛ ላይ በመሳተፍ ስራዎቻችንን እያሳየን ነው። ውስጥ ላይ ወጣት ማዕከል ላይ ምን እንደምንሰራ የሚታይበት መድረክ ስለሆነ በጣም ብዙ ጥቅሞች አሉት ከሽልማቶች ባሻገር ማለት ነው። ጥቅሙ ምንድነው? በጣም ጭንቅላት እንዲሰራ ያደርጋል። አንደኛ የራስን የፈጠራ ክህሎትን ያሳድጋል። ቁጭ ከማለት ከመተኛት በጣም ካለመቦዘን እንድናነብ በጣም ብዙ ነገሮችን እንድንመለከት ባህል ምንድነው፣ ኪነ ጥበብ ምንድነው የሚለውን ነገር በደንብ እሴቶቻችን ምን እንደሆኑ እንድናይ፣ እኛ ደግሞ እንደ ባህላዊ ተወዛዋዥነታችን የኢትዮጵያን ባህል ጠንቅቀን የማወቅ ሰፊ እድል ነው የሚያመቻቸው። ምክንያቱም አንደኛ ለዚህ ውድድር ሲባል ትክክለኛውን ነገር ለመስራት በጣም ብዙ ነገሮችን ሰርች እናደርጋለን። ከአባቶች እንጠይቃለን፣ ከመጻሕፍት እናነባለን እና ለዚህ ውድድር ብለን በምናደርገው ምክንያት ትምህርት ቤት እንኳን ማናገኘውን እውቀቶች እናገኝባቸዋለን ማለት ነው። ሌላው ደግሞ ለወጣቱ በጣም ተነሳሽነት ይፈጥራል። ይሄ ሙያ ይሄ ውዝዋዜ ስራ ነገ ስራ መሆን እንደሚችል ከዚህ ተነስተን ነገ ገንዘብ ይዘን ቤተሰቦቻችን ሀገራችንን የምናስተዳድርበትን ሪሶርስ ማምጣት እንደምንችል በዋናነት አንደኛ የወጣቶች አሁን ላይ በጣም እድለኛ የሆነ ትውልድ ነው ያለው። ምክንያቱም በእነዚህ አይነት አዳራሾች ብቻም ሳይሆኑ በተለይ በከተማችን እየለሙ ባሉት በልማት ኮሪደሮች ውስጥ የተለያዩ አንፊ ቲያትር መስሪያ ቦታዎች አላቸው። ስለዚህ በአንድ በኩል እነዚህ አይነት ታለንታቸውን ማውጣት ኢኮኖሚክ ተጠቃሚነታቸው ማህበራዊ መስተጋብርን፣ ትስስርን ጭምር የሚያጠናክር ስለሆነ ፋይዳው በጣም የጎላ ነው ብለን ነው የምንወስደው። ይታፈሩና ይገረሙ ነበሩ። ሀያል ህዝቦች ነበሩ። ስማቸው ኢትዮጵያ ይባላል። ባደር ዛማዶ ረጋ ብለን ደሞ ደርሰን ቸርማዶ ሰከን ዘላለ መናደድ ዘወትር ደጉትን ማደግ
ሰከን ዘና ለመናድ ዘወትር ደጉትን ማዕድን ዘወትር ደጉትን ማዕድን ዘወትር ደጉትን ማዕድን አደብዛ ማዶ ረጋ ብለን ደሞ ደርሰን ቸርማዱ ሰከን ዘና ለመናድ ዘወትር ደጉትን ማዕድን ሀሳቡ ስለ አንድ የኢትዮጵያ ሀገር ሽማግሌዎች እንዴት ወጣቶች ሽማግሌዎች እንዴት ለወጣቶች እንዴት እንዳበረከቱ ምን አይነት ሀገር እንዳበረከቱ የሚገልጽ ታሪክ ነው ይዘን የመጣ ነው እና በጣም አሪፍ ስራ ሰርተናል ብለን እናስባለን። ውድድሩ በጣም አሪፍ ነው። ያው ለ8ኛ ጊዜ እንደመዘጋጀቱ በጣም በየአመቱ አሪፍ ለውጦችን እያየን ነው የመጣን ያለ ነው። በአሁኑ አመትም የተለየ ሆኖ አግኝተነዋል። ውድድሩ በጣም ቆንጆ ሆነ። እንዳጋጣሚ ሆነ የመጀመሪያ አቅራቢዎች ነበረ። ያው ይዘን የመጣ ነው ስራ አሁን ከምንሰራው ነገር ጋር ነው፣ ከድሪብ ጋር በተገናኘ ነው። ህልም አለን የሚል ነገር ነው። የቡድናችንን ህልም ውዝዋዜ ላይ ለመድረስ እና ደግሞ ያው ውድድሮች ሲባሉ ማሸነፍንም መሸነፍንም ይዘት ስለሆነ የምትመጣው ሁለቱንም አምነን እንደምንቀበል ለሰው የሚያስተላልፍ ይዘት ያለው ነው ስራ ይዘን የመጣ ነው ማለት ነው። ስብና መገንቢያ ማዕከል ውስጥ ከመጣን ብዙ አዳዲስ ትውልዶችን እያፈራን እኔ ከቆየው ነው ምልህ ያው ትውልዶች ወደ 3 ጄኔሬሽን የሚሆኑ አፍርተን አውጥተናል። እስካሁን ወደ 5 ምናምን አመት ይደርሰናል እና በጣም ብዙ ልጆችን በጣም ብዙ ወጣቶችን አሳትፈን በዚህ ሙያ ብቁ አድርገን እኔንም ጨምሮ ከኔም ልጅ ደግሞ አንድ ተመርታ ኢትዮጵያን ወክለን በብሪክስ አባል ሀገራት ላይ ኢትዮጵያን ወክለን ቻይና፣ ራሺያ፣ ብራዚል አሁንም እየዞርን ነው። ዞረን መተናል። ያው በጣም ከዚህ ተነስተን ነው እዛም ድረስ ይደረስ ነው ማለት ነው። ለሁለት ወራት ሲካሄድ በቆየውና ፍጻሜውን ባገኘው የኪነ ጥበብ ውድድር ስመጥር ዳኞች ተገኝተው ዳኝተዋል። ታዳሚውም በቀረበው ነገር ደስታውንና ድጋፉን አሰምቷል። እንግዲህ በውጤቱም በባህላዊ ውዝዋዜ የኢትዮጵያዊነት ባህል የኪነ ጥበብ ቡድን ከቦሌ ክፍለ ከተማ ውድድሩን በአንደኝነት ሲያጠናቅቅ፣ ሻሎም የባህል የኪነ ጥበብ ቡድን ሁለተኛ፣ አንድ ኢትዮጵያ ከኮልፌ ቀራኒዮ ክፍለ ከተማ ሶስተኛ በመሆን ውድድራቸውን አጠናቀዋል። በዘመናዊ ዳንስ በተካሄደ ውድድር ሜንዝ ዘመናዊ ዳንስ ቡድን ከአዲስ ከተማ ክፍለ ከተማ ውድድሩን በበላይነት ሲያጠናቅቅ፣ ጥያቄ ዘመናዊ ዳንስ የኪነ ጥበብ ቡድን ደግሞ ከጉለሌ ክፍለ ከተማ እና ጊዮን የዘመናዊ ዳንስ ቡድን ከለሚ ኩራ ክፍለ ከተማ ሁለተኛና ሶስተኛ ደረጃን በመያዝ አጠናቀዋል። በውድድሩ በባህላዊ ውዝዋዜና በዘመናዊ ዳንስ ውድድር ከአንደኛ እስከ ሶስተኛ ለወጡ የኪነ ጥበብ ቡድኖች የ150 ሺህ የ125 ሺህና የ100 ሺህ ብር ሽልማት እንደየደረጃቸው ተበርክቶላቸው እፍታችንም በዚሁ ተጠናቋል። ሰላም ለኢትዮጵያ።